ዛሬ በደረሰብሽ ከባድ አደጋ ምን ተሰማሽ? ይገርምሃል፣ እተርፋለሁ ብዬ አላሰብኩም ነበር። ትንሽ አደጋው ከበድ ይል ስለነበር እንኳንም ፈጣሪ ያተረፈሽ። ምን ነው ብቻህን? ሄራን ሄደች እንዴ? ምንድን ነው ደግሞ የምትለው? ንቅር የሆነች ልጅ እብድ። እኔ ግን ሳድግ እንዳንቺ መሆን ነው ፈልጉ። ኧረ ጨዋታ። አሁን አርጅተሻል፣ እኔ ገና ልጅ ነኝ እያልከኝ ነው? ኧረ እኔ እንደዛ አላልኩም። ግን እውነት አስተሳሰብሽ በጣም ስለሚገርመኝ ነው። አንዳንዴ ከእድሜሽ በላይ ነው። እንጃ። ትሰሚኛለሽ? አርፈሽ ስራሽ ለተኩሪ። የኛን ነገር ለኛ ታይለን። ምን እያልሽ? ሰራተኛ መሆንሽን አትርሺ። ለሁሉም ነገር ደግሞ ገደብ አለው። እኔ የምልህ ባርኮት፣ ትናንት ማታ የመጣው እንግዳ ማን ነው? ለምንድን ነው እንደዛ ፈጥኖ ሄደው? እኔ እንጃ፣ እኔም አላውቀውም። ዘዳግም ግን ያውቀዋል። አመናችሁኝም አላመናችሁኝም ባርኮት ዘዳግምን የሚጠራጠርበት ጊዜ ቀረበ። አዎ ሰምታችኋል። ቀረበ፣ ደረሰናል። እንዲህ ነው ማሪያና ባርኮት አይናቸውን እንደው አየት ስታረጉ የሆነ ፍቅር ቢጤ እንደው ኮሽ አላለባችሁም፣ ምጥጥ አላለባችሁም፣ ፍልቅ አላለባችሁም ወገን። እንደዛ አይነት ነገር ተሰምቶኛል። አዎ በደንብ እየተሰማኝ የነበረው። እንዴት ናችሁ ውድ የዘር ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም ዘር ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አመናችሁ ይሆናል። መግቢያ ላይ እንዳልኳችሁ ባርኮት ብዙ ነገር አሁን ወደ ኋላ የሄደ የሚጠራጠርበት የሚያስብበት ጊዜ ላይ ደርሷል ብዬ አስባለሁ። በተለይ ደግሞ በዛ በኩል ጓደኛው ወይም የስራ አጋሩ እውነቱን ይነግረዋል ብዬ አስባለሁ። ዘዳግም ስራ ላይ እያደረገ ያለውን ነገር ቢሮ እንደማይገባ እንዲሁም ደግሞ ዘዳግም ለነገሮች ግዴለሽ እንደሆነና ሁሉም ነገር ገንዘብ ምናምን ጋር እንደሚያገናኝ ምናምን ያለውን ነገር ይነግረዋል ብዬ አስባለሁ። ስለዚህ በቀላሉ ባርኮት አሁን የሚነቃበት ታይም የደረሰ ይመስለኛል። እሱ ብቻ ሳይሆን ደግሞ ፖሊሶቹም ጥርጣሬ እንዳላቸውና የሆነ ነገር ላይ እንደሚደርሱ አውርቶ ነበረ። ስለዚህ ባርኮትን ከዘዳግም ትንሽ እንዲጠነቀቅና የሆነ ነገር እንደሚሉት ተስፋ አደርጋለሁ። እናንተ ምን ትላላችሁ? የሆነ ነገር እንደሚፈጠር አታስቡ? አሼ ደግሞ በቃ አልተቻለም፣ በቃ ይዞ ዘዳግምን በቃ አጮሆ እኮ ጋይሳ። እንዴ ምን ይሄ ነው? ምን አይነት አባት ነው? በስመ አብ ከባድ ነው የምር። ይሄ ከባድ ነው። ይሄ እኔ በእኔ አይምሮ ከባድ ነው። ተምሬ ነው የምላችሁ። አዛ ነው፣ እጅግ በጣም አዛ ነው። እንዴ የሌለ እኮ ነው በቃ አጮሎ እኮ ይዞ ጋይስ፣ ከዚህ ወደዚህ ነው እኮ። እንዴ ምን ይሄ ነው? ኧረ ወገን እንዴ እንተሳሰብ። ከምሬ ነው እንተሳሰብ። እንዴ እኛ ለእኛ ካልሆን ማናለን እንበል እንጂ እንዲህ ሰውዬ በቃ ገንዘብ። እኔ ስለ ገንዘብ ከዚህ በፊት አውርቻለሁ። ገንዘብ ድፍን ሲያረጋችሁ እንደዚህ ነው። ገንዘብ ጌታ ሲሆናችሁ ጌታችሁም እሱ ነው፣ ወዳጃችሁም ልጃችሁም ገንዘብ ይሆናል ማለት ነው። እና ጥንቃቄ አድርጉ ብዬ ባለፈው በደንብ አውርቻለሁ። የተረዳችሁ ይመስለኛል። ከዚህ በፊት የነበረው ሪቪው ያያችሁ ሰዎች ማሪያ እና ባርኮት መካከል ምንድን ነው ያለው ጋይስ? ላይክ ማሪያ የምትፈልገውን ነገር አደርግልሃለሁ እኔ ያለሁልህ ምናምን ስትለው ነበርና ያኔ ምን አስተዋላችሁ? አይኖቻቸው ላይ የሆነ ፍቅር አላስተዋላችሁም? አሁን ለምሳሌ የኔን አይኖች ብታዩ ትልቅ ፍቅር እንዳለ ታያላችሁ። ማንጋ ከምንጋ እንዳትሉኝ። በቃ ዝም ብሎ አይኖቼ የፍቅር አይኖች ናቸው። አሁን እንደውም ትንሽ እንትን እያሉ ነው እንጂ እያበጡ ነው። እንደውም አብጦ ነው ያለው አይደል? አይኔ ያው ላይክ ኮምፒውተር ላይ ረጅም ሰዓት ስለማሳልፍ በስራ ምክንያት። በፊት ላይ ግን ያው ብዙ ጊዜ ተብያለሁ። ወይኔ መንገድ ላይ ሙላ ነበር የሚለኝ አስቆሞ። ምን እንዳያችሁ አላውቅም። አሁን ግን አይዶን እንጃ። እስኪ እንዴ ድራማውን ትቼ ራሴ ላውራ እንዴ? እሺ በማሪያና ባርኮት መካከል ምን አለ ጋይስ? ምን አይነት ነገር የሚጀመር ይመስላችኋል? ፍቅር ነገር የምታዩ አይመስላችሁም? እኔ ይመስለኛል የሆነ ኮሽታ ነገር እንዳለ ይሰማኛል። ሁለቱ ጥሩ ፍቅረኛሞች ይወጣቸዋል ብዬ ነው የማስበው። እንደዛ አይነት ነገር እንግዲህ እናያለን በቅርቡ። በጣም የተመቸች ግን የማሪያ ጓደኛ፣ በቃ ትክክለኛ ጓደኛ። እንደውም እኔ
እንደዛ ሄዳ ልጅቷን ስታገኛት ምናምን ማሪያ ላይ ተቀይራ ማሪያን ለመጉዳት አላ እንደዛ አንድ አይነት ሀሳብ ያላቸው መስሎኝ በቃ ተበሳጭቼ ነበረ። ነገር ግን አስጠንቅቃ ምናምን በቃ ጓደኛዬን እንዳትነቂ አስቀየምሻለሁ። ይሄ ጓደኛ ብቻ አይደለም የምሬን ነው። እቺ ትለያለች። ብዙ ጊዜ ሴት ጓደኛሞች አብዛኞቹ እንደዚህ አይሆኑም። ማለት እንደዚህ ሲሪየስ የጠበቀ አንዱ አብሮ ሲሆኑ ሊሆኑ ይችላል። አብሮ ሲሆኑ አንዷ ለአንዷ ልትከራከር ትችላለች። ግን ለብቻ ሲሆን አይች ምን አገባኝ ነው የምትለው። ከምሬ ነው አትገባም እንደዚህ አይነት ነገር ውስጥ እና ሲባልም ሰምታችኋል አይታችኋል ብዬ አስባለሁ። በተለይ ሴቶች ሴት ለሴት አይዋደዱም ማለት ጥሩ ጓደኛሞች አይወጣቸውም። ይቀናናሉ ይሁን አላውቅም አይዶንት ኖ ብቻ በዚህ ታይም ውስጥ ደግሞ እንደዛ አይነት ነገር ማሳየታችሁ ለእንደናንተ አይነት ሰዎች ማለትም ጓደኛ መስላችሁ ጓ ላይ ያላችሁ ማለት ነው ጓ ላይ ያላችሁ ለእናንተ ይሆናል ብዬ አስባለሁ። ጓደኝነት ካልቀረ እንደዚህ ነው። ካለበለዚያ መተው ጥሩ ነው ብዬ አስባለሁ። መተው ሁሉም በጊዜው ሲሆን ጥሩ ነው። በቃ ማለት ጥሩ ካልሆነ ምን ይጠቅመኛል ጋይስ? ወደኋላ የሚያስቀርገኝ ከሆነ ምን ያደርግልኛል? ካላማ የሚያስወጣኝ ከሆነ ምን ያደርግልኛል? አይሻል እኔ የሚሻል ይመስለኛል። እኔ ለምሳሌ ከዚህ በፊት የነበሩኝ ጓደኞችን እንዳለ ትቻቸዋለሁ። አሁን በዚህ ታይም ማን ጓደኛ ብትሉ ማንም ነው የምላችሁ። ከፈጣሪ ውጭ ሌላ ጓደኛ የለኝም። በቃ እሱ ብቻ ነው። እሱ ጓደኛዬ፣ አጫዋች፣ ሁሉን ነገር የምነግረው ሲከፋኝም፣ ስደሰትም፣ ሳዝንም፣ ነገሮች ሲበላሹ ሁሉን ነገር ለሱ ነው። በቃ ክሎዝ አድርጌያለሁ ሁሉን ነገር ዝግት ኢቭን ካለሁበት ወይም ደግሞ ከምኖርበት አካባቢ ሁሉ ቢኮዝ እዛው ሰፈር ሆኜ ጓደኞቼ መራቅ አልችልም። ቀን በቀን እያዩኝ እነሱ መሀል ሆኜ እነሱ ካሉበትና ካለንበት ክልል ውስጥ መውጣት ትንሽ ከባድ ነው። እነሱ ካሉበት ሙላ ነው በቃ የለቀኩት። ምክንያቱም አላማ አለ እና እነሱ አላማ የላቸውም ማለት አይደለም። ግን በወቅቱ የነበረን ነገር ጥሩ ስላልነበረ የነበርኩበት ህይወትም ጥሩ ስላልነበረ ወድጄም ሳይሆን እሱም ሌላ ጊዜ በራሴ ድራማ ታሪክ ነው ብቻ ከእንደዛ አይነት ሰው መራቅ ነው ብዬ አስባለሁ። አብራችሁ ሆናችሁ ክልሉ ውስጥ ሆናችሁ ወይም ደግሞ እዚሁ አካባቢ ሆናችሁ መራቁ ትንሽ ከበድ ሊል ይችላል። ልክ እንደኔ መቀየር ነው በቃ ተሰፈሩ መቀየር። ስለዚህ ስንቀይር እኔ እንደው ከቤት አሁን አልወጣም እንጂ ልውጣ ብል እነሱን ጭራሽ ፈጽሞ ልገናኛቸው በቃ ፈጽሞ አላገኛቸውም። አያኙም አላያቸውም እንደው ፈልጎ ራሱ ይወጣ አያገኝም። ተምሬ ነው ናቸው። እኔም ከቤት አልወጣም እንጂ ሲጀምር አሁን ባለውበት ታይም ምክንያቱም በጣም ብዙ ስራ አለኝ። ከቤት ነው የምሰራው። ውሎ የዚህ ቢሮ ነው፣ እዚህ ቤት ውስጥ ነው በቃ። ከዛ ውጭ ሌላ ምንም ነገር የለም። ገብቷችኋል? ካፌ የለ ምን የለ ምን ሁሉ ነገር ዘግቻለሁ። የቤት ሰው ሆኜ ለማንኛውም መጥፎ ጓደኛ ያላችሁ ሰዎች ለእናንተ ብዬ ነው ይሄንን ያልኩት። ማለት ከነሱ መለየት ከብዷችሁ ከሆነ አብራችሁ ብዙ ነገር እያሳለፋችሁ ነው፣ ግን መለየት ከብዷችሁ ከሆነ መለየት ፈልጋችሁ መለየት ከብዳችሁ ከሆነ ነው ይሄንን ያልኳችሁ። ጥሎ መሄድ መልካም ነው ያልኳችሁ። እሺ በሚመጣው ቀጣይ ክፍል ባርኮት የሆነ ነገር መጠራጠር ይጀምራል ብዬ አስባለሁ። ላይክ መድኃኒቱንም እኔ አሁን ባለበት ሁኔታ መድኃኒቱን እየወሰደ ነው ብዬ የማሰብ ነገር እየመጣ ነው። መጀመሪያ ወይም 2-3 ወስዶ ሊሆን ይችላል። ከዛ በኋላ ግን እየወሰደ መስሎ መድኃኒቱን አልወሰደም ብዬ ነው ማስበው። ቢኮዝ መድኃኒቱን ሲወስድ የሆነ ጥሩ ያልሆነ ስሜት ተሰማው ልበላችሁ። ከዛ በኋላ ደግሞ መድኃኒቱን አቆመ። በአጋጣሚ ወይ ረስቶት ወይ ደግሞ አንድ ቀን ተዘለለ ልበላችሁ። ዘለለው መድኃኒቱ ከሆነ በሚል ዘለለው፣ ወይም ደግሞ በቃ ስልችት ብሎኛል ልረፍ ብሎ ዘለለው። ልክ አንድ ቀን ወይ 2 ቀን ሲዘለው የተሻለ ለውጥ ሰውነቱ ላይ እያመጣ በደንብ የተሻለ የበረታው ሲመጣ በዛው ያን ነገር አስተውሎ መድኃኒት ሲሰጠው እንደዋጠ እያደረገ ወይም ደግሞ እንደወሰደ እያደረገ ተቀብሎ እያስቀምጠው ሊሆን ይችላል። እንደዚህ አይነት ነገር ልናይ እንችላለን እያልኳችሁ ነው። ብዙ ነገር የሚጠራጠርበት ጊዜ ደርሷል። ለማንኛውም በቀጣዩ ክፍል በሰፊው እንገናኛለን። በጣም ወዳችኋለሁ። ክፋይንካችሁ ክፉ ነው፣ ዟልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩህ ሌታችሁን ብሩህ ይሁንላችሁ እያልኩኝ በዚህ ተሰናበትኳችሁ ወገን።
ማርያ ምንድን ነው ያገኘችው? ከቅዱሴ ቤት ወይም ደግሞ ከዘዳግም ቤት ማለቴ ቁምሳጥን ምንድን ያገኘችው? ምን አይነት መረጃ ነው? ዘዳግም ይይዛታል ወይስ አይዛትም? ምን ታስባላችሁ? እያንዳንዷን ነገር አሁን እነግራችሁ ነው። ከዛ በፊት እንዴት ናችሁ ውድ የዘር ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን ዘር ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ዘር እንግዲህ ክፍል 2ን ትናንት በጥሩ መልኩ አይታችሁታል ብዬ ተስፋ አደርጋለሁ። እንግዲህ በጣም ጥሩ ጥምረት የተዋጣበት ድራማ ነው ብዬ አስባለሁ። ከሐረግ ተከታታይ ድራማ ከጽናትም አንድ ላይ የተዋቀሩ ልጆች ያሉበት ድራማ ነው። በጣም ትወዱታላችሁ፣ እርግጠኛ ሁኑ። ጽናትም እዚህ ድራማ ላይ አለች፣ ትመጣለች። አብዛኞቻችሁ ኮሜንት ላይ አይቻለሁ ጽናት የኪራ ነርስ ሆና ለኪራ ዶክተር ሆና ወይም ነርስ ሆና ትምጣ የሚል ሀሳብ አንስታችኋል። አይ ቲንክ ነርስ የሚለው ሀሳብ ያስኬዳል። በዚህም አላችሁ በዛ ጽናትም ትመጣለች። እናንተ ብቻ ተስፋ አድርጋችሁ ጠብቁ፣ በቅርቡ ነው። ለዛው እሷ ብቻ አይደለችም ጋይስ፣ በጣም የምትወዷቸው የምታከብሯቸው፣ ከዚህ በፊት ድራማ ላይ የምታውቋቸው ወይም ደግሞ ሌሎች ድራማ ላይ የምታውቋቸው አዳዲስ ፊቶችን በቅርቡ ይጨመራሉ። ያበደ ተከታታይ ድራማ ሆኖ ይቀጥላል። እንግዲያው ስለ ድራማው ይሄን ያህል ካልኳችሁ ማርያና ባርኮቴ ምንድን ነው ያላቸው ነገር? እስኪ እንደው ዝም ብላችሁ ስታስቡ ኪራ ወይም ባርኮቴ ሌላ ፍቅረኛ ትመጣለት ይሆን ወይስ ደግሞ ከማርያ ጋር ነው እዚህኛው ተከታታይ ድራማ ላይ የምታስቡት? ማለት ያው ፍቅረኛ እንዳለው ታውቃላችሁ፣ ግን ነጭናጫ ነች እሷ አትገባውም። የምሬን እሷ አትገባውም። ከማርያ ጋር ግን የሆነ ደስ የሚል አይነት ፊሊንግ አለ። እሷም ትወደዋለች ብዬ አስባለሁ። እሱም ደግሞ ለእሷ የሆነ ጥሩ ነገር አለው። ብቻ ልብ ለልብ ተፈላልጓል የሚል ሀሳብ አለኝ እኔ። ማርያን ነው የምታስቡት ወይስ ደግሞ ሌላ ታስባላችሁ? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እኔ ግን 90% 10% እንደው በቃ ልተው ብዬ ነው። ማርያ ፍቅረኛው መሆን ይመስለኛል። ወደፊት ከእሷ ጋር የሚጋቡ ይመስለኛል። ትነበብ እናት ብቻ እንጃ አጋዥ ሆና እንደዚህ እናት የምትሆን አለች እንዴ ጋይስ? ዋው ብያለሁ። እውነት ለመናገር ዋው ብያለሁ። በቃ ልክ ኪራን እንደ እናቱ እንደ ልጇ ነው ስትንከባከበው የነበረው፣ እንዳይሰማው በቃ ብዙ ነገር ስታደርግለት ነበረ። እሱ ነገር በጣም ተመችቶኛል። እንደ እውነቱ የመጨረሻ ነው የተመቸኝ። ብቻ ጸዴ ነው፣ የምሬን ነው የምላችሁ፣ ጸዴ ነው። መርማሪው የደረስኩበት ነገር አለ እያለ ነው። ቅዱሴን የተጠራጠረ ይመስለኛል። ቅዱሴን መጠራጠር ብቻ ሳይሆን ደግሞ ከአሸናፊ ጋር እርስ በርሳቸው ሲተላለፉ ተጋይቶ ነበረ ወደ ቅዱሴ ቢሮ በሚሄድበት ታይም እና ያም ነገር የሆነ ነገር እንደጫረበት ተስፋ አደርጋለሁ። ስለዚህ የሆነ ነገር ላይ ደርሷል ብዬ ነው ማስበው። የሆነ ጥርጣሬ እንዳለው ይሰማኛል። ስለዚህ ነገሮች አሪፍ ወደሚሆንበት ዌይ የሄድን ነው። ጥሩ ነገር የምናይበት አለ አይደል? በጣም የሚያጓጓ ደግሞ በጣም የሚያሳዝንም አይነት ነገር የምናይበት ጊዜ ተቃርቧል ብዬ ነው ማስበው። አዎ ክፍል 2 ላይ ነን፣ ግን ይሄ ድራማ የሚገርም ድራማ ነው። ጠብቁት፣ ታዩታላችሁ። ያልኳችሁን አካል ለብሶ ታዩታላችሁ። መቼ እንዳትሉኝ። ይሄ ሁሉ ነገር በአንዴ ይጋለጣል ወይ? ይሄ ሌላ ጉዳይ ነው። እኔ እያልኳችሁ ያለሁት ግን ምርመራው ወደፊት ይሄዳል ብዬ አስባለሁ። ምናልባት ይህን ያደረገው ሰው ባያዝ ማለት አሸናፊ ባያዝ ከስር ያሉት አናሳዎች የሚባሉ ወደ ጥርጣሬ የመግባት ነገር ይኖራል። ምናልባት ደግሞ ቅዱሴንም ለማስወገድ አስቦ ሊሆን ይችላል። አሸናፊ እኮ ተናግሯል። ምክንያቱም የሆነ ጥርጣሬ እሱ ላይ ካለ አሸናፊን እንዳያጋልጥ እኔን እንዳያጋልጥ በሚል እንትን ሊለው ይችላል። አይታወቅም፣ የአሸናፊ ነገር አይታወቅም። ክፍል 1 ላይ አንድ ነገር አንስቻለሁ። ማለትም በባለፈው ሪቪው ላይ ገንዘብ ከገዛችሁ እንደዚህ ነው የምትሆኑት፣ እንደ አሸናፊ ነው የምትሆኑት። ምን እንዳለ ሰምታችኋል? ልጄ ገንዘብ ነው በቃ ለእኔ ገንዘብ ነው በቃ ሁሉ ነገር ይብሏል። ገንዘብን ከሚባለው በላይ መውደድ ከጀመራችሁ እንደዚህ ነው የምትሆኑት።
ባለፈውም እንዲህ ብያቸዋለሁ። ለሁለት ጌታ መገዛት አትችሉም ይላል በእኛ እምነት መጽሐፍ ቅዱስ ላይ ብያቸዋለሁ። ለሁለት ጌቶች መገዛት አትችሉም ብሎ ዝቅ ስትሉ ገንዘብና እግዚአብሔርን ያነሳል። ስለዚህ ገንዘብ እንደ ጌታ የሚሆንበት ኦፖርቹኒቲ አለ ማለት ነው። ለዛውም ሰፊ ኦፖርቹኒቲ። ብዙ ሰዎች ገንዘብ ሲያገኙ ይቀያየራሉ አይደለ? ማን እንደሆንኩ ላይ ይረሷል። ደንታ ያላቸው በገንዘባቸው የፈለጉትን ያደርጋሉ። ብዙ ጭካኔ አይነት ነገሮችን የማድረግ ሀሳብ ሊኖራቸው ይችላል፣ የሚያደርጉም ማለት ነው። ይሄ ለምንድን ነው? ለገንዘብ ስትገዙ እንደዚህ ነው። በቃ ይሄ ገንዘብ ሲገዛችሁ ማለት ነው። ይሄኛውን አትጠቀሙትም ጋይስ። አይምሮ የሚባለው ነገር አለ። ይሄ የምታስቡበት ማይንዳችሁ አለ። እሱን አትጠቀሙ። ገንዘብ ነው የሚያስብላችሁ እና አስቸጋሪ ነው። ጥንቃቄ አድርጉ። እንደዚህ ስላችሁ ገንዘብ አንወድም ማለት አይደለም። ሁላችንም ገንዘብ ያስፈልገናል፣ እንወዳለን። ግን የምንወድበት መጠን ይለያያል። አንዳንዱ እንደ አሸናፊ ይወድና ገንዘብ ጌታው ይሆናል። ሌላ ነገር ምንም ሊወድ አይችልም። ይሄ ሰውዬ ገብቷችኋል አይደለ? አንዳንዱ ደግሞ ገንዘብ የሚወደው ለምንድን ነው? ለሚያስፈልገው መሰረታዊ ነገር ለማሟላት የሚለብሰውን እንደፈለገ መልበስ የሚፈልገውን ገዝቶ መልበስ እንዲችል፣ መኖር የሚፈልግበትን ቤት ገዝቶ መኖር እንዲችል፣ መብላት የሚፈልገውን ምግብ ገዝቶ መብላት እንዲችል፣ ለዚህ ዓላማ። ከዛ በኋላ ደግሞ ምን አለ? የሆነን ሰው ለማገዝ፣ የሆነን ሰው ለመርዳት ሊሆን ይችላል። እንደዚህ አይነት ሰዎች አሉ። ገንዘብን ቢሆን አገኛችሁኝ አይደለም? አንዳንድ ሰው እንዳልኳችሁ ለራሱ ጥቅም ብቻ ለሚለብሰው በቃ ፈታ የለበት። ይሄ ማንኛውም ሰው የሚፈልገው ነው። አንዳንድ ሰው ደግሞ ጭማሪ ያላቸው እንዳልኳችሁ ገንዘብን ይፈልጋሉ። ፈልገው ደግሞ ለሆነ ነገር አለ ገብተው አንድ ትልቅ ሆቴል ገብተው 1 ሚሊዮን ብር የሆነ የሚጠጣ ነገር ገዝተው ምናምን ፈታ ሊሉ አይደለም። ገባችኋል? እነሱ የሆነ የታመመን ሰው ለማሳከም ይፈልጉ ይችላል። እንደዛ አይነት ሰዎች በጣም አሉ። እኛ አናቃቸውም እንጂ በጣም ብዙ ሰዎች አሉ። ሰዎችንም ይሉ ልታይ የማይሉ ማለት ነው። ካሜራ የማያውቃቸው እኛም የማናውቃቸው ማዕት ሰዎች አሉ እና እንደዚህ የሚፈልጉ ሰዎች አሉ። በብዙ መልኩ ማየት ትችላላችሁ ልላችሁ ፈልጌ ነው ገንዘብን። እና እኔ ብዙ ጊዜ ምን ብዬ ጸልያለሁ መሰላችሁ? ጌታ ሆይ ገንዘብ አገኛለሁ፣ የምፈልገውን ህይወት እኖራለሁ፣ ማድረግ የምፈልገውን አደርጋለሁ። ኢቭን ምን አይነት ቤቶች እንደሚገዛ ቤት አይደለም ምን አይነት ቤቶች ነው የት እንደሚገዛ ጽፌ ይዣለሁ። በአይምሮ ውስጥም አለ። እሱ ብቻ ሳይሆን ምን አይነት ነገሮችን እንደማደርግ አለ። ኦልሬዲ ሌክጀሪ ላይፍ ይኖረኛል፣ አይኖረኝም ማለት ይኖረኛል። ግን እዛ ነገር ውስጥ ከገባው እንዳልረሳ ሁሉ ነገር በሞላ ጊዜ እንዳልተውህ ያዘኝ። እኔን ራሴን አላምነው በፍጹም ነው ማላምነው። የእውነቴን ነው የምላችሁ። አሁንም ደግሜ እላችኋለሁ ራሴን በፍጹም ነው ማላምነው። ስለዚህ ጌታ ሆይ ያዘኝ፣ በሞላልኝ ጊዜ አንተን እንዳልረሳ፣ ገንዘብ እንዳይገዛኝ ብዬ ብዙ ጊዜ አምላኬን እጠይቀዋለሁ። አሁንም እጠይቀዋለሁ። ኢቨን እያወራውም እየጠየቁት ነው። ቢኮዝ መድረሴ አይቀርም፣ ደርሳለሁ። ያኔ ግን መቀየር አልፈልግም። ዛሬ የነበርኩት ገዛኸኝ ስማርት ከሆነ ነገም ስማርት ፕላስ ነው መሆኑ የምፈልገው። ሲሟላልኝ ደግሞ የበለጠ ጥሩ ሰው መሆኑ የምፈልገው። ገባችሁ? እንደዛ ያደርጋችሁ ብቻ። ዘር በጣም ተመችቶኛል። እኔ እናንተ እስኪ እንዴት አያችሁት? ተመችቷችኋል ወይ? እንዴት እያያችሁት ነው የሚለውን ነገር ሀሳባችሁን ኮሜንት ላይ አስቀምጡልኝ። ኪራ ደግሞ በሙዚቃውም አሪፍ ፈታ እያደረጋችሁ እንደሆነ ተስፋ አደርጋለሁ። ቀረበለው የሚገርም ጥምረት አጨብጭበናል። ይኸው ጽናቶች ትለያላችሁ። ቢግ ላቭ ኤንድ ቢግ ሪስፔክት። ዋው ብለናል። ዘር ይለይለ እንዴ ጋይስ? ይለይለ ወይ? ደግሞ የሚገርም ጥምረት። ክፍል 1 እንደዚህ ከሆነ ሌላውን ክፍል አስቡት። ክፍል 1 እኮ ጋይስ እንዴ አንድ ሙሉ ፊልም በሉት እኮ ጋይስ። ረበለው ይለያል። ጅማሬው ከባድ ነው።
ቀጣዩን ያሳምርላችሁ። ሌላ ምንም ልላችሁ አልችልም። ጋይስ እንዴት አያችሁት? ዘር እንዴት አያችሁት? ያበደ እኔ በጣም ተመችቶኛል። እውነት ለመናገር እንደጠበቅኩት ነው ያገኘሁት። ክፍል 1 ላይ ነው ያለሁት። ብዙ ማውራት አልችልም፣ ግን ክፍል 1 አሪፍ ከሆነ ቀጣዩ ክፍል አሪፍ የማይሆንበት ምንም አይነት ምክንያት የለም። በጣም አሪፍ ድራማ እንደሚሆን ተስፋ አድርጌ ነበረ። ያው እንዳያችሁት ነው እንግዲህ እኔ በጣም ተመችቶኛል። እንደ እውነቱ የሌለ ነው የተመቸኝ፣ የሌለ ማለት ነው። ታሪኩም በጣም ደስ የሚል አይነት ታሪክ ነው። ቅዱሴና ኪራ ወንድማማቾች ሆነዋል። በዛ በኩል ደግሞ አለ ዳጊ መጥተዋል። ሌሎችም ሰዎች በቅርቡ ይገባሉ። ጽናት ሩ ላይ ያሉ ከሌላም ያሉ መጥተው ይቀላቀላሉ። በጣም የምትወዱትና በጉጉት የምታዩት ተከታታይ ድራማ እንደሚሆን እኔ 100% እርግጠኛ ሆኜ ነው የምነግራችሁ። እንዴት ናችሁ ውድ የዘር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ዘር ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ማለት ክፍል 2 ላይ ምን ይፈጠራል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጋይስ ዘር ተከታታይ ድራማ ላይ ማለት ነው ኪራ በቃ ተጠበበበት። በተለይ ከድምጿ ጋር አብሮ ተያይዘው ያለችው ነገር በጣም ያምራል። እንደገና ደግሞ ትንሽ የፈራሁት የኪራን ፍቅረኛ መልሰው ጽናትን እንዳያደርጉ ብዬ ነበረ። እሱም ባለማድረጋቸው በጣም አድንቄያቸዋለሁ። የምሬ ነው። ጽናትን ብታደርጉ ኑሮ ድራማው በጣም ይደብር ነበረ። እውነት ለመናገር አንዳንዴ ሁለቱ እርስ በርሳቸው በጣም ስለተግባቡ ብሎ እሷን የማምጣት ነገር ይኖራል ብዬ አስቤ ነበረ። እሷን አለማድረጋችሁ በጣም ተመችቶኛል። ቢኮዝ ጽናት ላይም ጽናትና ኪራ ሆነው እዚህ ጋርም ጽናትና ኪራ ሲሆን ድራማው ትንሽ ይደብራል።